ረሳ የዳነው መጻጎ ያዳነው ረሳ። መምህር ዮሐንስ መንገሻ ይሆናሉ። እሳቸው ቃሉን የሚናገሩበትን መልካሙን አንደበት እኛ ደግሞ ቃሉን የምንሰማበትን ሰሚ ጆሮና አስተዋይ ልቡና ቅዱስ እግዚአብሔር ለሁላችንም ያድለን። መምህር ናቸው፣ ጎዝ መምህር ናቸው። ትምህርታቸውን ተሰማላችሁ። ቀጥታ ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ እናምናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ በሁሉ የሚሰራ ከሁሉ በላይ የሆነ የአባቶቻችን የቅዱሳን አምላካቸው የኛም አምላክ በባህሪው ሞት በስልጣኑ ሽረት የማይገኝበት የአባቶቻችን አምላካቸው የእኛም አምላክ መድኃኔ ዓለም ኢየሱስ ክርስቶስ ዘመን ጨምሮልን በኃጢአት በበደል ባሳለፍነው ዕድሜያችን ላይ ይህች የዛሬዋን የማለዳ ፀሐይ ለምስጋና በዚህ በተቀደሰ መቅደሱ ያሰባሰበን የአባቶቻችን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ዛሬም ዘወትር ለዘላለም ስሙ የከበረና የተመሰገነ ይሁንልን። ስሙ የከበረና የተመሰገነ ይሁንልን። ስሙ የከበረና የተመሰገነ ይሁንልን። ክቡር አባታችን ክቡር መልአከ ብርሃን መምህር ኤርምያስ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ የመንጋው ጠባቂ፣ ክቡር መጋቤ ሐዲስ መምህር ወዳጄነህ አበጀ የዚሁ ታላቅ ደብር ዋና ጸሐፊ፣ ክቡር ወንድሜ መምህር ግርማዬ የዚሁ ደብር የስብከተ ወንጌል መምሪያ ክፍል ኃላፊ፣ እጅግ የተከበራችሁ የተወደዳችሁ ሊቃውንተ ቤተ ክርስቲያን አባቶቼ፣ ካህናት፣ ላይካነ ምስጢር ዲያቆናት፣ ወንድሞቼ፣ እግዚአብሔርን የምትወዱት እግዚአብሔር የሚወዳችሁ የተወደዳችሁ ክርስቲያኖች፣ አረጋውያን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጨምሮ በአምላካችን በመድኃኔ ዓለም ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አይከፈልበትም አይደል? በሰላም ያሳደረን ማን ነው? ማን ነው በሰላም ያሳደረን? በሰላም የሚያውለን ማን ነው? በሰላም ከቤታችን አስወጥቶ ወደ ቤታችን የሚያስገባን ማን ነው? ስለዚህ ስሙን ማመስገን ግዴታችን ስለሆነ ነውና እንደምን አደራችሁ? እንደምን ቆያችሁ? እንደምን ለዚህ ዕለት ደረሳችሁ? እግዚአብሔር አምላካችን እግዚአብሔር አባታችን ስሙ ለዘላለም የከበረና የተመሰገነ ይሁንልን። ለቃል ርደት ለሥጋ ርገት ምክንያት የሆነችን የሁላችንም አማላጅ ማይደረ መለኮት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብር ማዕረጋቸው ስማቸው ለዘላለም የከበረ የተመሰገነ ይሁንልን። እንኳን ለዚህ ለተቀደሰ ዕለት እግዚአብሔር በሰላም በጤና ሁላችንንም አደረሰን አደረሳችሁ። እንኳን አደረሰን። እንግዲህ እንደ እግዚአብሔር አምላካችን በጎና መልካም ፈቃድ እዝነ ልቦናችሁን ለእግዚአብሔር ለጥቂት ደቂቃ ሰብሰብ አድርጋችሁ የምታደምጡ ከሆነ እግዚአብሔር መንፈስ ቅዱስ እኔን አቆሞ እናንተን አስቀምጦ ያስተምረናል። እግዚአብሔር ሲናገር እንደምታውቁት የተሰበረው ይጠገናል። እግዚአብሔር ሲናገር የታመመው ይድናል። እግዚአብሔር ሲናገር የጠፋው ይገኛል። እግዚአብሔር ሲናገር የጎደለው ይሞላል። እግዚአብሔር ሲናገር ተስፋ የቆረጠው ተስፋው ይለመልማል። እግዚአብሔር ሲናገር ያዘነው ይጽናናል። እግዚአብሔር ሲናገር የተረበሸው ወደ መጽናናት ይመጣል። እግዚአብሔር ሲናገር የወደቀው ይነሳል። ብዙ የወደቀ
ብዙ ልቡ የተሰበረ ብዙ የታመመ ይኖራል እዚህ ጉባኤ ውስጥ። መድኃኔዓለም በቃሉ ይፈውሰን፣ በቃሉ ያጽናናን፣ በቃሉ ይደግፈን። ታዲያ ንጉሥ ሲናገር ባሮች ሎሌዎች ልባቸውን ሰጥተው ነው የሚያደምጡትና አሁን የሰራዊት ጌታ እግዚአብሔር ይናገራል። ሁላችሁም በተቻላችሁ መጠን ለጥቂት ደቂቃ እኔ አላበዛም። ዕለተ ሰንበት እንደሚታወቀው ብዙ ማህበራዊ ጉዳዮች አሉን እናውቃለን። ስራው፣ ልብስ ማጠቡ፣ ሌላው ቤት ጽዳቱ፣ ማህበራዊ ኑሮ፣ ሰው መጠየቁ ሁሉ ያው እንግዲህ በተለይ የቤት ውስጥ ስራ ዛሬ ነው አይደል የሚታየን። የነፍሳችንን ጉዳይ ለጥቂት ጊዜ እንሰጥና የስጋችንን ጉዳይ እናስቀድማለን። ያም ብቻ አይደለም፣ ገና ከዚህም ገብቶ ደግሞ መድኃኒት የሚውጥ ይኖራል አይደል እግዚአብሔር ባወቀ። ይሄ ሁሉ ጉዳይ ስላለ አናበዛም። ከኔ ጋር እግዚአብሔር ቢፈቅድ ከ20 እስከ 25 ደቂቃ ብቻ አብረን እንቆያለን። በዚህ ሰዓት ውስጥ እግዚአብሔር ከሁላችን ጋር ይሁን። እንዲህ እንበለው እግዚአብሔርን፣ አቤቱ የሰራዊት ጌታ አምላካችንና አባታችን እግዚአብሔር ሆይ አንተ የሌለህበት ቤት ጣራና ግድግዳ ነው። አንተ የሌለህበት ንግድ ትርፉ ኪሳራ ነው። አንተ የሌለህበት ትዳር ፍሬ አልባ ነው። አንተ የሌለህበት ጉዞ በበረሃ ውስጥ መቅረት ነው። አንተ የሌለህበት አገልግሎት ትርፉ ጩኸት ነው። አንተ የሌለህበት ኑሮ መባከን ነውና በአገልግሎታችን በኑሯችን ውስጥ አንተ ታይልን፣ አንተ ተገለጥልን ልንለው ያስፈልጋል። ዛሬ እንደ ቤተ ክርስቲያናችን አስተምህሮ እንደ ቅዱስ ያሬድ አስተምህሮ መሰረት ቅድም መምህሩ እንደገለጡት የአብይ ጾም አራተኛውን ሳምንት ወይም አራተኛውን ሰንበት ይዘናል። ይህ አራተኛው ሰንበት ከሌሎቹ ለየት የሚያደርገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ገቢረ ተአምራቱን ያደረገበት ዕለት፣ ድውያንን የፈወሰበት ዕለት በመሆኑ የዛሬው ሰንበት መጻጉዕ በመባል ይታወቃል። መጻጉዕ የወል ስም ነው። መጻጉዕ ማለት ድውይ፣ የታመመ፣ በህመም በአልጋ ቁራኛ በደዌ ዳኛ ተይዞ ለ38 ዓመት ይተኛ የነበረ መጻጉዕ ብላ ቤተ ክርስቲያን የዛሬውን ዕለት ከመጻጉዕ ሕይወት ጋር የኔና የናንተ ክርስቲያኖችን ሕይወት ዳሳ ታስተምራለች። ታሪኩን በቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምራችሁ ስታነቡ የዚህን ታሪክ ሰፊውን ክፍል ታገኙታላችሁ። እኔ ለትምህርቴ መነሻ እንዲሆነኝ አንድ ቃል ልንገራችሁ። ቁጥር 8 ላይ ሰው የለኝም የሚል ቃል እናገኛለን። እስቲ ምን አልኳችሁ? ምን የለኝም? ሰው የለኝም የሚል ቃል ተጽፏል። የቃሉ ተናጋሪ እንዳልኳችሁ ይህ ለ38 ዓመት ታሞ በአልጋ ላይ ተኝቶ የነበረ አንድ ባይተዋር ሰው የተናገረው ቃል ነው። ሰው የለኝም። ምናልባት ይሄ ቃል አሁን ባለን በኔና በእናንተ በተለይ ደግሞ ተስፋ በቆረጡ ሰዎች፣ ሆስፒታል ተኝተው ባሉ ሰዎች፣ ደጃቸውን ዘግተው ጠያቂ የሌላቸው ወገን ዘመድ ዓለም ፊቱን ያዞረባቸው ሰዎች ይሄን ቃል ይጠቀማሉ። እኔ እኮ ለሰው እሆናለሁ እንጂ ሰው እኮ ለኔ አይሆንም። እኔ ለሰው ችግር እደርሳለሁ እንጂ ለችግሬ ሰው አይደርስልኝ። እኔ እኮ ሰው የለኝም የሚሉ ድምጾች በዚህ ዘመን ይሰማሉ። እውነት ነው። እንደ ሥጋ ስናስብ ሰው ለሰው ያስፈልጋል። ሰው ለሰው መድኃኒት ነው። አሁን ሰው ለሰው ስጋት እየሆነ መጣ እንጂ እንደ ቃሉና እንደ ተፈጥሯችን ቢሆን ሰው ለሰው መድኃኒት ነው። ሰው ለሰው አጋዥ ነው፣ ጠባቂ ነው፣ ደጋፊ ነው። ሰው ለሰው ታስታውሳላችሁ፣ አባታችን አዳም ከተፈጠረ በኋላ ብቻውን ሆኖ እንስሳት አራዊት ሁለት ሁለት እየሆኑ ሲያያቸው የብቸኝነት ስሜት ተሰማው። ወንድና ሴት እየሆኑ እንስሳትን ያያቸዋል። ወደሱ እየመጡ ስም ሲያወጣላቸው ሁለት ሁለት ሆነው ይመጣሉ። አዳም ግን ብቻውን ሆነ፣ አዘነ፣ ውስጡ ተከፋ።
እግዚአብሔር የሐዘንተኞችን ልብ ያያልና እንዲህ አለ እግዚአብሔር፣ ሰው ብቻውን ይሆን ዘንድ መልካም አይደለም አለ። ሰው ምን ይሆን ዘንድ? ብቻውን ይሆን ዘንድ ሰው መልካም አይደለም። ስለዚህ ረዳት የምትሆነው አጋዥ የምትሆነው ሰው ረዳት እንፍጠርለት አለ እግዚአብሔር። ስለዚህ በአዳም ላይ ከባድ እንቅልፍ አመጣ። አዳም ተኛ፣ ከጎኑ አንዲት አጽም ወሰደ፣ እሷንም አበጃይቶ ሴት አድርጎ አመጣት፣ በአዳም ፊት አቆማት። ምን እንድታደርግለት? እንድታግዘው፣ እንድትረዳው፣ ከጎኑ እንድትሆን፣ አጋዡ እንድትሆን። አዳም ከእንቅልፉ በነቃ ጊዜ ሔዋንን አያት። ከእንስሳት ከአራዊት የተለየች በአዳም መልክ እርሱን የምትመስል ናት። ስለዚህ አዳም ከሌሎቹ እንደምትሻልና እንደምትበልጥ ባየ ጊዜ ይህቺ ሥጋ ከሥጋዬ ናት፣ አጥንቷም ከአጥንቴ ነውና ሴት ትባል አለ። ምን ትባል አለ? ሴት ትባል። አዳም ሔዋን ለአዳም የተፈጠረችው እንድትረዳው እንድታግዘው ነው። ሰው ለሰው አጋዡ ነው። ምእመና ሰው ለሰው ጠጋኙ ነው። ዛሬ እኛ ስንወድቅ እኮ የሚያነሳን ሰው ነው። ስንሞት አጥቦ ገንዞ የሚቀብረን ሰው ነው። ዛሬ ሰው የሰውነትን ዓላማ የተፈጠረበትን ዓላማ በመዘንጋት ሰው የሰውነትን ባህሪ ትቶ የእንስሳትን ባህሪ ያዘ። ሰው ጨካኝ ሆነ። ሰው ክፉ ሆነ። ሰው ለተፈጠረበት ዓላማ ትቶ ያልተፈጠረበትን ዓላማ ማድረግ ጀመረ። የተፈጠርንበትስ ዓላማ ለመልካም ነበረ። ሰብእሰን ዘክቡር ውእቱ ያለው ቅዱስ ዳዊት። ሰውስ መልካም ሆኖ እያለ፣ ሰውስ እጅግ የተከበረ ፍጥረት ሆኖ እያለ ነገር ግን ባለማወቁ እንደሚጠፉ እንስሳት ሆነ እኮ ነው ያለው። ዛሬ ግብራችን ክርስቲያኖች አንዳንድ ሰው ሰዋዊ ግብሩን አጥቶ እንስሳዊ ግብርን የያዘ ይመስላል። በተለይ በዚህ ዘመን መጻጉዕ ሰው የለኝም አለ። ለምንድን ነው ይሄን ሰው የለኝም ያስባለው? ምን ይሆን ምክንያቱ? ትኖሩ ይሆናል ዛሬም ትኖሩ ይሆናል። ቤታችሁና እግዚአብሔር የምትተዋወቁ፣ ተስፋ የቆረጣችሁ፣ ዓለም ፊቷን ያዞረችባችሁ፣ ዘመድ ወገን ሁሉ የረሳችሁ፣ አስታዋሽ ያጣችሁ፣ ዕለት ዕለት የምታለቅሱ፣ ደጃችሁን ዘግታችሁ በዓል በመጣ ቁጥር ሌሎች ነገሮች ሲመጡ በተስፋ መቁረጥ ውስጥ ሆናችሁ የምታለቅሱ፣ የምታነቡ እናቶች፣ አባቶች፣ ክርስቲያኖች ትኖራላችሁ። ጠብቁታ እግዚአብሔርን። ቢዘገይም የሚቀድመው የለም። ይመጣል። የኛ ጌታ ይመጣል። ሁሉ ጥሏችሁ ከሄደ በኋላ ይመጣል። አጀብ እያላችሁ አይመጣም። ጠያቂ እያላችሁ አይመጣም። አይዞባ እያላችሁ አይመጣም። ሁሉ ጥሏችሁ ሲሄድ ግን ይመጣል። አመሻሽ ላይ ይመጣል። ንጋት ላይ ይመጣል። እኩለ ሌሊት ይመጣል። ምናልባት ቀትር ላይ ይመጣል። ብቻ ጠብቁት እግዚአብሔርን። አትቸኩሉ። በህመም ምክንያት፣ በማጣት በችግር ምክንያት እንዳታጉረመርሙ፣ እንዳታለቅሱ። ምእመናን መጠበቅ፣ እግዚአብሔርን መጠበቅ፣ እግዚአብሔርን ጸንቶ መጠበቅ ዋጋ ያስገኛል። የሚገርማችሁ ይሄ ታሪክ በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ እንዲህ የሚል ቃል አለ። የውላችሁ ከዚያም በኋላ ይላል የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። መድኃኔ ዓለም ወደ ሰፈራችን ይውጣልን፣ ወደ ሕይወታችን ይምጣልን። መድኃኔ ዓለም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት የበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻም ነበሯት። ድውያን፣ ሕመምተኞች፣ ሰውነታቸው የሰለለች፣ አይናቸው የታወረ፣ እግራቸው ሽባ የሆነ፣ እጃቸውም የሰለለች በጣም በርካታ ድውያን በዚያ በጸበል ስፍራ በዛች በመጠመቂያይቱ ስፍራ ተኝተው ነበረ ይላል። አሁን ያቺ ቤተሳይዳ ቤተሳይል ቤተ ምህረት ማለት የፈውስ ቦታ፣ የምህረት ቦታ፣ የይቅርታ ቦታ ማለት ነው። ቤተሳይል ማለት ቤተሳይዳ ማለት ያ ማለት ዛሬ ለኔና ለእናንተ ለክርስቲያኖች ቤተሳይዳችን ቅድስት ቤተ ክርስቲያናችን ናት። ደጅ የምንጠናባት የምንጽናናባት። ዓለም ውስጥ ያለቀሰ ሰው እዚህ መጥቶ ይጽናናል። ዓለም ተስፋ የቆረጠ እዚህ መጥቶ ቤተሳይዳ ቤተ ክርስቲያን ደጅ ላይ ቁጭ ብሎ
ተጽናንቶ ወደ ቤቱ ይሄዳል። ዓለም የሰበረችውን ቤተ ክርስቲያን ትጠግነዋለች። ዓለም ያስለቀሰችውን ቤተ ክርስቲያን በደስታ ትሞላዋለች። እና በዚያ በቤተ ሳይዳ አካባቢ ብዙ አይነት በሽተኞች ተኝተው ነበረ። የተወደዳችሁ ምእመናን፣ አሁን አንድ ጥያቄ ቢጠይቃችሁ መልሳችሁንም ማወቅ አይከብደንም። ያልታመመ አለ ከእናንተ? ያልታመመ አለ ከኛ? ማን ነው ውስጡ አሁን ሰላም የሚሰማው? ማን ነው ጤነኛ የሆነ? ማን ነው ምንም አይነት የበሽታ ስሜት የማይሰማው? ማን አለ? ልብሳችን አሳመረን መድኃኔ ዓለም ሸፈነልን እንጂ ውስጣችን እኮ ሰው የማያውቅልን ብዙ ነገር አለ እኮ። እናንተ የተወደዳችሁ ክርስቲያኖች በአማረ ቤት ውስጥ ብንኖር ውስጣችን ሰላም ካልሆነ ምን ዋጋ አለው? በዘመናዊ መኪና ስቲከር በተለጠፈ በጥቁር መስታወት በተለጠፈ መኪና እየተጓዝን ግን ጨው የሌለው ምግብ የምንበላ ከሆነ ምን ዋጋ አለው? ቆንጆ ያማረ ቪላ ቤት ውስጥ እየኖርን ቤታችን ውስጥ ግን በየሰዓቱ በየደቂቃው የምንውጠው መድኃኒት ካለ ምኑን ኖር ነው ታዲያ? ብዙ ሰው እኮ ልብስን ያሳመረው የልባችንንማ እግዚአብሔርና እኛ እናውቀዋለን የውስጣችንን። ይህ ሰው በዚህ አካባቢ ከሚተኙ በሽተኞች መካከል መጻጉዕ የሚባል ይህ ድውይ ይህ ታማሚ ለ38 ዓመት ተኝቶ ነበረ። ለስንት ዓመት አልኳችሁ? ስንት ዓመት ታማችሁ ተኝታችኋል እናንተ የምታስታውሱት? አሁን አንዳንድ ሰው ይገርመኛል። የዛሬ 10 ዓመት ታሞ አንድ ጊዜ ሆስፒታል ገብቶ የወጣውን ዛሬ እንዳዲስ ያወራል። እንዳዲስ ትላንት እንደተፈጠረ ትላንት ከሆስፒታል እንደወጣ አድርጎ የሚያወራ ሰው አለ። ወገኖቼ ትላንትን እግዚአብሔር ካሳለፈን ዛሬ የምስጋና ቀን ነው። ዛሬ እግዚአብሔርን የምናመሰግንበት ቀን ነው። ለ38 ዓመት በዚያች ቦታ ላይ ከአልጋው መውረድ የማይችል አልጋው ላይ ተኝቶ ከአልጋው ላይ ተጣብቆ የሚተኛ በሽተኛ ነበረ። ቤት ይቁጠረው። ዛሬም ስንት ሰው አለ መሰላችሁ ከአልጋ መውረድ የማይችል? ስንት ሰው አለ እናንተ እግዚአብሔር ታውቃላችሁ። ቤት ውስጥ ታችሁ የመጣችሁት ሰው የለም? ቤተ ክርስቲያን መሄድ የማይችል ቅዳሴ ጠበሉን ይዛችሁለት ቤት የምትገቡት ሰው የለም? ቤታችሁ ውስጥ ከአልጋ መውረድ የማይችል ጠዋት ፀሐይ የናፈቀው ማታ የሰው አይን የናፈቀው ብዙ ሰው አለ እኮ ዛሬ በየቤቱ። እሱስ አለ በየሆስፒታሉ ሄዳችሁ ስታዩ ጥያቄ የሌላቸው ስንት ክርስቲያኖች፣ ስንት ወገኖች፣ ስንት ኢትዮጵያውያን አሉ። የተወደዳችሁ ክርስቲያኖች ዛሬ እኔና እናንተ እግዚአብሔር የንስሐ ቀን ሰጥቶናልና የዛሬዋ ቀን የምስጋና ቀን፣ የዛሬዋ ቀን ፈጣሪያችንን የምናመሰግንበት። ጤና ከሆንን ከዚህ በላይ ምን እንፈልጋለን? አንዳንዱ ሰው ጭንቀቱ ይገርማል። ሙሉ ጤና እያለው ምናልባት ስለ ጫማው ያዝናል። ሙሉ ጤንነት እያለው ግን ስለሚኖርበት ቤት ይጨነቃል። እስከ መቼ በኪራይ ቤት እኖራለሁ? እስከ መቼ እንደሆነ ሰው አይን እየገረፈኝ እኖራለሁ እያለ ስለ ቤት የሚያለቅሳል። አልቅሳችሁ አዝናችሁ ከእግዚአብሔር ለምናችሁ ቤት የተሰጣችሁ ትኖራላችሁ። ግን ቤት ከተሰጣችሁ በኋላ እዚያ ቤት ውስጥ እግዚአብሔርን ታመሰግናላችሁ? እዚያ እግዚአብሔርን ጸልያችሁ ያገኛችሁበት ቤት ውስጥ ጸሎት ቤት አላችሁ? እናንተና እግዚአብሔር ታውቁታላችሁ። በጸሎት እግዚአብሔርን ጠይቃችሁ ኮንዶሚኒየም ዕጣ ደረሳችሁ፣ ግን እዚያ ዕጣ የደረሳችሁ ቤት ውስጥ ደግሞ እግዚአብሔርን አታመሰግኑም። አብዛኞቻችን የሚያመሰግን ጥቂት ነው። ስለዚህ የዛሬዋ ዕለት የምስጋና ዕለት ናት። ዛሬ እግዚአብሔርን የምናመሰግንበት ዕለት ነው የተወደዳችሁ ክርስቲያኖች። እና የኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ወደዚች ወደ ጸበል ስፍራ ወደ ቤተ ሳይዳ ሄደ። ለምንድን ነው የሄደው? እዚያ በጣም ብዙ ሕመምተኞች ይተኙ ነበረ። የሚገርማችሁ የእግዚአብሔር መልአክ ገና በማለዳ እያለ ይመጣና ጸበሉን ያናውጠው ነበረ፣ ባህሩን ያናውጠው ነበረ ይላል ቃሉ። ባህሩን ይመጣና አናውጦት ይሄዳል። ቀድሞ የእግዚአብሔር መልአክ ከባህሩ ከጸበሉ እንደወጣ ቀድሞ ዘሎ እዛ ውስጥ የገባ ሰው ከየትኛውም ህመሙ ይፈወስ ነበር። ግን በቀን የሚፈወሰው አንድ ሰው ብቻ ነበረ። ስንት ሰው? እዚህ መጥቶ አስቀድሶ የሚሄደው ይሄ ሁሉ አስቀዳሽ ነው። ግን ቆራቢ ስንት ሰው አለ?
ሁላችን አስቀዳሾች ነን። ሁላችን የዘላለም ሕይወት መንግሥተ ሰማያትን እንናፍቃለን። ሁላችን እናስቀድሳለን። ግን ስንቶቻችን የቅዳሴው ማሰሪያ የሆነውን ስንቶቻችን ሥጋውና ደሙን በላን ጠጣን? ራሳችሁን ጠይቁ ምእመናን። ስንቶቻችን ሁሉ መልአኩ እንደወጣ አቅም ያለው ጉልበት ያለው ቀድሞ ጸበል ውስጥ ይገባል፣ ከማንኛውም በሽታ ይፈወሳል። አንድ ሰው ብቻ። ለምን አንድ ሰው ብቻ ይፈወሳል ካላችሁ ያ የጸበል ስፍራ ያ የመፈወሻ ቦታ እነ ሰለሞን በጥበብ ያሰሩት ስለሆነ ገቢረ ተአምራቱ እግዚአብሔር በብሉይ ኪዳን ይሰራ የነበረው እግዚአብሔር ዛሬም በአዲስ ኪዳን እንደሚሰራ ለማሳየት ተአምራቱ እንደቀጠለ መሆኑን ለማሳየት አንድ ሰው ብቻ ይፈወስ ነበረ። ታዲያ ይህ መጻጉዕ ያልኳችሁ 38 ዓመት እዚያ ጸበል ስፍራ ተኝቷል። እስቲ አሁን ወደ የጸበል ስፍራ ስትሄዱ፣ ገዳማት ስትሄዱ፣ ለመሳለም ስትሄዱ ጸበል ስፍራ ላይ እጃቸው እግራቸው በሰንሰለት የታሰሩ ወገኖች የሉ? ሸራ ውስጥ ተኝተው ጥያቄ የሌላቸው 5 ዓመት 10 ዓመት የሞሉ እኮ አሉ፣ ያስቆጠሩ አሉ እኮ ጸበል ስፍራ ላይ ተኝተው ደጅ የሚጠኑ አሉ። እግዚአብሔር እነሱን በምህረት አይኖቹ ይጎብኝልን፣ እነሱን ይፈውስልን መድኃኔዓለም። 38 ዓመት ያህል አልጋው ላይ ተኝቶ እዚያው ጸበሉ አካባቢ እዛው ጸበሉ ጎን ተኝቶ ግን ጸበል ውስጥ መግባት አልቻለም ይሄ ሰው። ለምን? ከአልጋው መነሳት አይችልም። ከአልጋው መነሳት አይችልም። ከአልጋው ላይ ተጣብቋል፣ ተኝቷል። ሁሉ አቅም ያላቸው ሰው ያላቸው ዘመድ ያላቸው ገና ጸበሉ እንደተናወጠ መልአኩ እንደወጣ ቀድመው ይገባሉ፣ ይፈወሳሉ። እሱ ግን እዚያ አጠገብ ተኝቶ መፈወስ አልቻለም። የኛ ጌታ መጣ፣ መድኃኔዓለም ወደ ሕይወታችን ይምጣልን። ለኛ መጣ፣ ወደዚች ወደ መጠመቂያይቱ ስፍራ መጣ። ያ ለ38 ዓመት እንደታመመ የሚያውቀውን ያ መጻጉዕን አየውና ረጅም ዓመት ታሞ እንደነበረ ስላየው እንዲህ አለ፣ ልትድን ትወዳለህን አለው። ምን ልትል ትወዳለህ? ልትድን ትወዳለህን አለው። ጠየቀው። ምን ማለት ነው? ምን ማለት ነው? አሁን አንድ ሰው ከኔና ከናንተ መካከል የሆነ ዘመናዊ መኪና የያዘ ሰው እናንተ በእግራችሁ እየሄዳችሁ ልሸኝህ ወይም ልሸኝሽ ቢለን ምንድነው መልሳችን የሚሆነው? ወይ ቅርብ ነኝ ወይ ደግሞ አዎ ነው አይደል መልሳችን የሚሆነው? ካልተጠራጠርን እንዲህ ነው የምንለው። ይሄ ሰው ልትድን ትወዳለህን ሲባል ጌታችን እንዲህ ሲለው ይሄ ሰው ምን የሚል ይመስላችኋል? አዎ በቃ መዳን ነው የምፈልገው ነበር ማለት የነበረበት። ልትድን ትወዳለህን ተብሎ ሲጠየቅ የትላንትና ማንነቱን መዘርዘር ጀመረ። በጣም የሚገርም እኔ ረጅም ዓመት እዚህ ተኝቼ ነበረ። ብዙ ሰዎች ከዚህ ውሃው እንደተናወጠ ቶሎ ይገባሉ ውሃ ውስጥ። እኔ ግን አንስቶ ውሃ ውስጥ የሚያስገባኝ ሰው ስለሌለኝ ይኸው እስካሁን እዚህ ተኝቻለሁ። የጌታ ጥያቄ ምንድነው? የጌታ ጥያቄ? የኔና የናንተ ጥያቄ በጣም ብዙ ነው። የእግዚአብሔር መልስ ግን አንድ ነው። አሁን ወደ ቤተክርስቲያን ስትመጡ ስለምን ርዕስ ነው የምትጸልዩት ምእመናን? አሁን እግዚአብሔር የማያውቅ ከእግዚአብሔር አይን የተሰወረ የሚመስለን ሰዎች አለን። አብዛኞቻችን አጀንዳ አድርገን ነው የምንመጣው። አረ መዝገበ ጸሎታችን ስለምን መጸለይ እንዳለብን፣ ስለ ልጆቻችን እንጸልያለን፣ ስለ ኑሯችን እንጸልያለን፣ ስለ ኑሮ ውድነት እንጸልያለን፣ ስለ ሀገር እንጸልያለን። ብዙ እግዚአብሔር ያውቃል። ግን ስለ ራሳችሁ ስትጸልዩ ለምን ወደ እግዚአብሔር ቤት ለምን ወደ ቤቱ እንደመጣችሁ ያውቃል እርሱ። ሳትለምኑት ሳንለምነው የምንሻውን ያውቃል። የኛ አምላክ አያውቅም? ሳንጠይቀው የሚያስፈልገንን ነገር አያውቅም? እግዚአብሔር ያውቃል። አደራህን እንግዲህ የልጆቼን ነገር እየደጋገማችሁ እናት የልጆቼን ነገር አደራ፣ በተለይ ውጭ ያለችው ልጄን አደራ ደጋግማችሁ ለእግዚአብሔር ማስታወሻ እንደመስጠት ያውቃል እግዚአብሔር። ለምን እንደመጣን ያውቃል የኛ አምላክ። ምን እንደሚያስፈልገን ያውቃል የኛ አምላክ። ልትድን ትወዳለህ አለው። መልሱ አዎ ነበረ። ሰውየው ዝርዝር ውስጥ ገባ እና እኔ ሰው የለኝም፣ እዚህ ውስጥ አስገብቶ ጸበል ውስጥ የሚነክረኝ ሰው የለኝም አለው። የኛ ጌታ መድኃኔዓለም ኢየሱስ ክርስቶስ እንዲህ አለው፣ ምንም ሂደህ ተመርምረህና ሂደህ እዛ ታይተህና አላለውም። ተነሳ አልጋህን ተሸክመህ ሂድ። ተነስ። 38 ዓመት ሙሉ የተሸከመችህን አልጋህን ዛሬ በተራ አንተ ተሸከማት።
ለ38 ዓመት የተሸከመችን አልጋህን ዛሬ አንተ ተሸክመ ሂድ፣ አሸካሚም አያስፈልግም፣ ራስህ ተሸክመ ተነስና ሂድ አለው። እንዴት ደስ ይላል! የእኛንም ታሪክ መድኃኔ ዓለም እንዲህ ይለውጥልን፣ የእኛንም ማንነት መድኃኔ ዓለም እንዲህ ይቀይርልን። ብዙ የተኛንባቸው የኃጢአት አልጋዎች አሉ። መድኃኔ ዓለም እነዚያን አልጋዎች ሰባብሮ ይጣልልን። ብዙ የወደቅንባቸው ስፍራዎች አሉ። መድኃኔ ዓለም ከወደቅንበት ስፍራ በቸርነቱ ያንሳል። ተነስ አልጋህን ተሸክምና ሂድ አለው። እሺ፣ ግን ምን አለው መሰላችሁ? ያዳነህ ማን እንደሆነ ለማንም እንዳትናገር አለው። ለማንም እንዳትናገር፣ ማን እንዳዳነ ማን እንደፈወሰ ለማንም እንዳትናገር። አንዳንድ ሰው አይገርማችሁም? አሁን ጌታ ታሪኩን ቀይሮለት ለ38 ዓመት የታመመውን ሰው አድኖት ለማንም እንዳትናገር ማለት ምን ማለት ነው? እኛ ብንሆን እንዲህ እናደርጋለን። የሆነች ጊዜ ጨው ያበድርናትን ጎረቤታችን እኮ እኔ እኮ ነው የእሷን ቤት እኮ የሚሸፍነው ምን ልኳለን ጨው ሰጥተን አይደል እናቶች? ሁላችንም ባንሆን አንድ ጊዜ ማህበራችን ላይ ሰው ጋብዘን አቤት እንዴ እኔ እኮ በየወሩ እኮ እኔ እኮ የኔን ማን አየልኝ ምን ልኮ ሰዎች አንድ ጊዜ ሰጥተን ብዙ ጊዜ የምንናገር አንድ ጊዜ አድርገን ብዙ አንዴ ለሰው የሆነ ነገር አድርገን ዘመናችንን ሙሉ ታስታውሳላችሁ ምናምን። አንዳንድ ሰዎች ልጆች ያሳድጋሉ፣ የሰውም ልጅውን የራሳቸው ብቻ የጎረቤትም ልጅውን ያሳድጋሉ። ያ ያደገው ልጅ ተምሮ ትልቅ ስልጣን ላይ ሲደርስ እኔ እኮ ነኝ ያኔ ልብስ ሳይኖረው ልብስ እየገዛው ጫማ ሳይኖረው ጫማ እየገዛው የሚላስ የሚቆረስ ቤታቸው ሳይኖር እንኳን የሱን የእናቱን የአባቱን ጉሮሮ እየሸፈንኩ ዛሬ ለዚህ ማይረግ አድርሼ ዛሬ ዞር ብሎ እንኳን አይረሳን የምትሉ ሰዎች አላችሁ። ውለታ ለመቀበል ነው እንዴ ያደረጋችሁት? ውለታ ለማግኘት ነው እንዴ ለሰው የምናደርገው? ምእመና እግዚአብሔር ባወቀ እንጂ እናንተ አይደላችሁም ደግሞ ያደረጋችሁ። እናንተ ምክንያቶች ናችሁ። ማን ነው ከናንተ ፀሐይ አውጥቶ ዝናብ አዝንቦ እህል አብቅሎ የመገበ ማን ነው? እናንተ ምክንያቶች ሆናችሁ። እኛ ምክንያቶች ሆነን እንጂ የሚያሳድግ እግዚአብሔር ነው። እኔ ያሳድግ ምንል ሰዎች አለን። ያሳደገ እግዚአብሔር ነው። እናንተ ምክንያቶች ሆናችሁ። እንኳን እሱን አይደለም እናንተን የሚያኖረን እግዚአብሔር አይደል ወገኖቼ? ስለዚህ ነው ይሄ ሰው ከዳነ በኋላ ጌታችን ምን አለው? ለማንም እንዳትናገር አለው። እሺ ወጣ። ዕለቱ ሰንበት ነበረ። ከተፈወሰ በኋላ አይሁድ ይሄ ሰው እዛ ተኝቶ የነበረው አልነበረም? ያ 38 ዓመት ተኝቶ የነበረው በሽተኛው አይደለም? እግዚአብሔር ታሪካችሁን ሲቀይር ስለናንተ አጀንዳው ሁሉ ኦፊሻል ይሆናል። የናንተ ህይወት ሲቀየር ትላንትና የማያውቋችሁ ሁሉ ስለናንተ ማውራት ይጀምራሉ። ትላንትና ፊታቸውን ያዞሩባት። ትላንት እኮ 38 ዓመት ተኝቶ ማንም አልጠየቀውም። ዛሬ ታሪኩ ሲቀየር ግን አጨብጫቢው ጠያቂ ብዙ ሆነ። ዛሬ ዓለም ሰው ፊቱን ያዞረባችሁ። እግዚአብሔር የሆነ ታሪክ ቀይሮ ሎተሪ ቢወጣላችሁ አቤት የስልኩ ብዛት ስልካችሁ ላይ እንደው ማያውቃችሁ የሩቅ አገር ዘመድ እንኳን ስልካችሁን አፈለ እንኳን ደስ ያለሽ እንኳን ደስ ያለህ የሚላችሁ ሰው ብዛቱ። ለምን? እግዚአብሔር ታሪካችሁን ሲቀይር ጠያቂ ብዙ ነው። ዛሬ እናንተን ለማየት የተጸየፈ ሁሉ እግዚአብሔር ከፍ ሲያደርጋችሁ ዛሬ ፊታችሁን ለማየት የተጸየፈ ጀርባችሁን ለማየት ይጓጓል። ግን ማን ታሪካችንን ይቀይርልን? ማን ከኛ ጋር ይኖር? ያ በሽተኛው አይደል አሉ? ያ ታማሚው አይደል? እንዴት ታዲያ ዛሬ በእግሩ መሄድ ቻላ? መጣ የናዝሬቱ ኢየሱስ መድኃኔ ዓለም መጣ። ታሪክ ቀያሪው መጣ። የሞትን ታሪክ ወደ ህይወት የሚቀይረው ጌታ መጣ። ሐዘንን ወደ ደስታ የሚቀይረው፣ ማጣትን ወደ ማግኘት የሚቀይረው የኛ አምላክ መድኃኔ ዓለም መጣ። ታሪኩ ተቀየረ። የሁላችንንም ታሪክ ይቀይርልን። ቤታችንን ይቀይርልን መድኃኔ ዓለም። ኑሯችንን ይቀይርልን መድኃኔ ዓለም። ጤናችንን ይቀይርልን መድኃኔ ዓለም። ታሪኩ ከተቀየረ በኋላ እሱ ነው እሱ አይደለም አረን ጠይቀው አሉ እና ሄዶ አንተ እንዴት ነው ዛሬ አልጋ ተሸክመ የምትሄደው? በሰንበት የማይፈቀደው ስራ ታደርጋለህ? ማን ያዳነህ? ማን ነው አልጋን ተሸክመ ሂድ ያለህ አሉት። የዚያም በጣም ብዙ ህዝብ ስለነበረ ማን እንዳዳነው አላየም። መጻጉዕ አላስተዋለም ነበርና ከህዝቡ ብዛት የተነሳ በሌላ ጊዜ ሲያየው ያው አልጋህን ተሸከምና ሂድ ያለኝ እሱ ነው አለ። ለማንም እንዳትናገር ብሎታል ነበር። አያችሁ የኛ ሀገር ሰው ምን ብሎ ይተርታል? ታሞ የተነሳ እናንተ ጨርሱት። ታሞ የተነሳ
ለማንም እንዳትናገር ብሎት ነበር። ግን ፈጣሪውን ምን ያህል እንደረሳ እንዳትናገር አለው። ተናገረ። እሱ ነው ያዳነኝ፣ እሱ እኮ ነው እኔ ሳልጠይቀው ልትድን ትወዳለህ አለኝ። በቃ አልጋህን ተሸከምና ሂድ አለኝ። እኔ እኮ እንደውም አልጠየቅኩትም አለ። ይገርማል። የተወደዳችሁ ክርስቲያኖች እግዚአብሔር ትላንትና ከየት እንዳነሳችሁ እንዳትረሱ። አሁን የተቸገርነው ትላንት የነበርንበትን ቦታ ዛሬ የሆነ ቦታ ስንደርስ ትላንትና የመጣንበትን መንገድ እንረሳለን። ብዙ ሰው ትላንት የተነሳበትን ቦታ ይረሳል። ብዙ ሰው ትላንትና ያሳለፈውን ሕይወቱን ይረሳል። ዛሬ ላይ ያለበትን ደረጃ ብቻ ነው። ለዚያ ይመስለኛል አንዳንድ ሰው የሰው ሕንፃ እየተደገፈ ፎቶ ተነስቶ የአባቴ ቤት የአጎቴ ቤት የሚለው። ትላንትና እኮ ወላጆቹ ደሳሳ ጎጆ ውስጥ ይኖሩ ይሆናል። ትላንትና እኮ ክረምት በመጣ ቁጥር ወላጆቹ ይሳቀቁ ይሆናል። ደግሞ ዝናቡ ሊዘንብ ነው ቤቷ ልታፈስ ነው ብሎ ያዝኑ እኮ ይኖራል። ዛሬ እግዚአብሔር ታሪካችሁን ከቀየረላችሁ የትላንት የመጣችሁበትን እንዳትረሱ የተወደዳችሁ ክርስቲያኖች። ዛሬ እግዚአብሔር ታሪካችሁን ከለወጠላችሁ ታሪካችሁን የቀየረላችሁን አምላክ እንዳትረሱ። እሱ ነው ተነስ ያለኝ አለ። ከዛ ይሁድ በጌታ ላይ አጉረመረሙ፣ አንጎራጎሩ። ጌታን እንዴት እንዲህ ያደርጋል አሉ። በሌላ ጊዜ ይህንን በሽተኛ መጻጉዕን ክርስቶስ በመቅደስ ደጅ በመቅደስ አየውና ደግመህ ኃጢአትን እንዳትሰራ አለው። ከትላንት የከፋ ነገር ያገኝሃል። አታድርግ ያልኩን አድርጋል። ግን አሁን እኛ ብነው ምንድነው ምንለው? አትንገር አላልኩም? ለምን የተናገርከው? እንደውም እንደ ትላንት ከትላንት የበለጠ ነው የሚሆንብህ አይደል ምንለው? የበለጠ ኃጢአት እንዳያገኝ ኃጢአትን አትስራ አለው የኛ ጌታ። አየው ምን አይነት ውለታ ቢስ ነው። አትናገር ከተባለ ዝም አይል። አንዳንድ ሰው አለ ምስጢር መያዝ የማይችል ሰው አለ አይደል? በእኛም ዘመን ምስጢር መደበቅ የማይችል እናንተ የልቤ ሰው ብላችሁ ያዋያችሁትን ምስጢር ከሌላ ከአምስተኛ ወገን ትሰማላችሁ። እንደ ኢንሹራንስ ከሌላ ሰው እንደው አደራ በሞት እቺን ነገር ለማንም እንዳትናገር ያንቺ ጓደኛዬ ጎረቤቴ ቀባሪ ነሽ ብዬ ነው ላንቺ ነገርኩን ብላችሁ የነገራችሁትን ከሌላ ወገን ትሰማላችሁ። እና አንዳንድ ጊዜ ምስጢራችሁን መሸፈን ምስጢራችሁን መያዝ ለማይችል ሰው ምስጢራችሁን አታባክኑ። ምስጢራችሁን ለማን መናገር እንዳለባችሁ የቤታችሁን ገመና ለማን መናገር እንዳለባችሁ እወቁ ክርስቲያኖች። እሱ ከሆነ ትጽናናላችሁ። አለበለዚያ ቀድሞ ከተሰበራችሁ ስብራት በላይ በሰዎች በኩል የሚመጣው ስብራት ለዘላለም እንዳትነሱ አድርጎ ይጥላችኋል። ይህንን ኃጢአት እንዳታደርጋለው የኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ። ታዲያ ይቺ የጸበል ስፍራ ምእመናን እንግዲህ ሐሳቤን ወደ ማጠቃለሉ ይሄ ሰው ተፈወሰ፣ አልጋውን ተሸክሞ ሄደ። በሰላም ከ38 ዓመት ደዌ በኋላ ድኖ በሕይወት መንቀሳቀስ ቻለ። ታሪኩ ተቀየረለትና በዚህ ስፍራ ላይ የምናየው 5 መመላለሻዎች ነበሯት ይላል ይቺ ቤተሳይዳ። 5ቱ መመላለሻ ይላሉ መተርጉማን። 5ቱ መመላለሻዎች የ5ቱ አዕማደ ምስጢር ምሳሌ ናቸው ይላሉ። 5ቱ አዕማደ ምስጢር ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን እነዚህ 5ቱ አዕማደ ምስጢር ምሳሌዎች ናቸው ይላል። ሌላ የእግዚአብሔር መልአክ መጥቶ ውሃውን ያናውፀው ነበር። ለምን ሲባል ለቀድሶተ ማይ ባህሩን ውሃውን ለመባረክ ይመጣ ነበር እግዚአብሔር መልአክና የመልአኩ የካህናት ምሳሌ ናቸው ይላሉ መተርጉማን። መልአኩ መጥቶ ውሃውን ሲባርክ የካህናት ምሳሌ ናቸው። ካህናት ባርከው ቀድሰው ይሰጣሉና። ሌላው ውሃው ደግሞ የጥምቀት ምሳሌ ነው። ያ ክርስቲያኖች በካህናት እጅ ተጠምቀን የዘላለምን ሕይወት እንድናገኝ ለማድረግ ካህናት ሊቃውንት አባቶቻችን ይህንን አመስጥረው ይናገራሉ። መጻጉዕ ለ38 ዓመት ነው አይደል የተኛው? ለ38 ዓመት ነው አይደል የታመመው? እኛ በዚህ ዘመን ያልታመምንበት የበሽታ አይነት ዘርዝሩልኝ እስቲ። በዚህ ዘመን ያልታመመ ሰው አለ? ከመጻጉዕ የበለጠ በዘረኝነት በሽታ አልታመምንም። በጎጠኝነት በሽታ አልታመምንም። በእርስ በርስ ፍቅር ማጣት ምክንያት አልታመምንም። ብዙ የደዌ አይነቶች አሉ። በምንፍቅና ትምህርት የታመመ አለ። በክህደት ትምህርት የታመመ አለ። በዚህ ዘመን በችግር የታመመ አለ። በጎረቤት በኃጢአት በነውር በክፋት በተንኮል በአድመኝነት በቁጣ በቂም በበቀል የታመመ ስንት አለ። መጻጉዕንስ መድኃኔ ዓለም መጥቶ ፈወሰው። እኛስ መቼ ይሆን የምንፈወሰው? እኛ ሲሆን ከጥላቻ ወጥተን በፍቅር የምንፈወሰው መቼ ይሆን? እኛ እስከ እርስ በርስ መተላለቅ መገዳደል ወጥተን በሰላምና በፍቅር በአንድነት አብረን የምንኖረው መቼ ይሆን? የተወደዳችሁ ክርስቲያኖች
ልትድን ትወዳለህ አለው። አዎ የተወደዳችሁ ክርስቲያኖች ልትድኑ ትወዳላችሁ አይደል? አይደል ወይ? ልንድን እንወዳለን አይደል? ለምንድን ነው የምናስቀድሰው? ለመዳን አይደል እንዴ? የምንጾመው ለምንድን ነው? ለመዳን። ኪዳን የምንመጣው ጠዋት ማታ ሰርክ መርሃ ግብሩን የምንመጣው ለምንድን ነው? ለመዳን። ለመዳን ምንድን ነው ታዲያ ማድረግ ያለብን? ያ ሰው ለመዳን ያወጣው ነገር የለም። ምናልባት እኛም ገንዘባችንን ከፍለን እንድናለን ማለታችን አይደለም። የሚያድነን ቸርነቱ ነው። ታዲያ ሃይማኖታችን ደግሞ በስራ መግለጥ መቻል አለብን። እግዚአብሔር ለኛ ያደረገው በጣም ብዙ ነገር አለ። ይሄም ስፍራ ልክ እንደዚያች እንደ ቤተ ሳይዳ የምህረት ቦታ የድህነት ቦታ ነው። በተለይ እዚህ አካባቢ ላላችሁ ክርስቲያኖች በዚህ ጸበል ይህን ጸበል ጠጥታችሁ የመድኃኔ ዓለምን ጸበል ጠጥታችሁ ተጸብላችሁ ከህመማችሁ የተፈወሳችሁ ብዙ ሰዎች አላችሁ። እግዚአብሔር ታሪካችሁን የቀየረላችሁ ብዙ ሰዎች አላችሁ። በሐኪም ያልታየውን መድኃኔ ዓለም ራሱ ሐኪሙ ራሱ በጸበሉ የፈወሳችሁ ትኖራላችሁ። ታዲያ ለዚህ አምላክ የምትከፍሉት የምንከፍለው ውለታ ምንድን ነው? የምናደርገው ነገር ምንድን ነው? ለአምላካችን ለእግዚአብሔር የተወደዳችሁና የተከበራችሁ ክርስቲያኖች እኔ መጨረሻ ቃሌን የምነግራችሁ እያስቀደሳችሁ ነው። ስጋውን ደሙን ልትበሉ ልትጠጡ ያስፈልጋል። እያስቀደሳችሁ ነው፣ እየጾማችሁ ነው። ሰው ጾሞ ጸልዮ ነገር ግን ስጋውን ደሙን የማይበላ ከሆነ ሞኝ ነው። እስቲ አንድ ጥያቄ ብቻ ልጠይቃችሁ። እየጾምን ነው። ጾም የምንፈታው መቼ ነው? መቼ ነው? ለፋሲካ ነው አይደል? እሁድ ነው አይደል የምንፈታው? 55 ቀን ሙሉ ከእንጀራ ተከልክለን 55 ቀን ሙሉ ከእንጀራ እየጾምን ከቅባት ተከልክለን 55 ቀን ሙሉ ቆይተን ደግሞ አንዳንዶች አለን። አንዳንዱ ሐሙስ ጀምሮ ያከፍላል፣ ግን ቤተክርስቲያን ሄዶ አያስቀድስም፣ ስጋ ይበላል። ያከፈልነው ዶሮ ስጋ ለመብላት ነው እንዴ? የምናከፍለው እርጎ ለመጠጣት ነው እንዴ? ምእመናን አሁን 55 ቀን እየጾማችሁ ነው፣ እያስቀደስን ነው። ጥሩ ነው፣ መልካም። ግን አስቀድሰን ጾመን ጸልየን ስጋውን ካልበላን የምንጾመው የበሬ ስጋ ለመብላት ነው። 55 ቀን የምንጾመው ማሰሪያው ነው። የተወደዳችሁ ክርስቲያኖች ወደድንም ጠላንም ወደዳችሁም ጠላችሁም ሰው ሆኖ በዚህ ምድር ላይ የሚቀር የለም። ተዘጋጁ፣ ስጋውን ብሉ፣ ደሙን ጠጡ፣ የዘላለምን ሕይወት ታገኛላችሁ። መጻጉዕን ከወደቀበት ስፍራ ያነሳው መድኃኔ ዓለም እኔና እናንተንም ከኃጢአት መንደር ከወደቅንበት ከክፋት መንደር እጃችንን ይዞ እንዲያነሳን መልካም ፈቃዱ ይሁንልን። ብዙ ሰዎች ወድቀዋል፣ ከእግዚአብሔር ቤት ቀርተዋል። ከእግዚአብሔር ቤት ወድቀው የቀሩትን ወደ መቅደሱ ይመልስልን። እኛም ሰው የለንም ብለን በልባችን የምንጨነቅ የምናስብ ሰዎች ካለን መድኃኔ ዓለም ኢየሱስ ክርስቶስ ሰው የሆነው ሰው ሊያደርገን ነውና ውለታውን እንዳንረሳ በቸርነቱ ያግዘን። ዘወረደ ብለን ጀምረናልና ትንሣኤከ ብለን እንድናጠቃልል ቸርነቱ ይርዳን። የሰማዩን ጠል እታገሳለሁ፣ ሰው ከጨከነስ ምን እሆናለሁ? ሌሊት በድብቅ ለሚጎበኞን ለጻድቃኑ ክብር አምላክ ይስጥልን። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። እንቅልፌን ባርኮ ለሰጠኝ ጌታ በዓለም ሐሳብ ሳልንገላታ የዕለት ምግቤንም ላለሳይ ፍጹም ምስጋና ላቅርብ እስከ ዘላለም። የሚጠብቀኝ አይተኛም፣ የሚጠብቀን አይተኛም፣
አያንቀላፋም የሚጠብቀን አይተኛም የሚጠብቀን አይተኛም አያንቀላፋም። አሜን ይቀበልልን። ስለ መዝሙሩ የአምላካችን ስሙ የከበረና የተመሰገነ ይሁንልን። እግዚአብሔር ይመስገን። እግዚአብሔርን አመስግኑት። እንዲሁም ዝማሬውን ላቀረበልን ለወንድማችን ለዘማሪ ዘውዱ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። እግዚአብሔር አምላክ የአገልግሎት ዘመኑን ይባርክልን፣ ጸጋውን በረከቱን መድኃኔዓለም ክርስቶስ ያብዛልን፣ አብዝቶ ይስጥልን። በእውነት ቀጥታ መንግስተ እግዚአብሔር እንድንሄድ በህሊናችን እግዚአብሔርን እንድናስበው ሁላችንም ወደ ነፍሳችን ማንነት እንድንመለስ ነው ያደረገን በዝማሬውና አምላካችን ቅዱስ እግዚአብሔር በሕይወተ ሥጋ ይጠብቅልን። እናንተንም ሁላችንም ዝማሬ መላእክት ለሁላችንም ያሰማን። ይሄ ጉባኤ እንዴት ነው? መቀጠል አለበት የለበትም? መቀጠል አለበት። እንግዲህ ዛሬ 4ኛ ሳምንት ላይ ነን። ቢያንስ ከዚህ በኋላ ወደ 4 ሳምንት ያክል ይቀራሉ ይመስለኛል እስከ ሆሳዕና ድረስ። ስለዚህ ይሄ ጉባኤ እንዲቀጥል የሁላችንም አስተዋጽኦ ሊኖርበት ይገባል። እህታችን ወለተ መስቀል የተባለች እህት አሁን ባስተዋወቅነው ወይም በተናገርነው መሰረት የዛሬውን ሞንታርቦ አሁን መታ ከፍላ ሸፍናልናለች። እግዚአብሔርን አመስግኑላት በእውነት። ስለዚህ ከዕዳ ነፃ አድርጋናለች ማለት ነው። ከእናንተ መካከል ደግሞ የሚቀጥለው ያው እኩለ ጾም ወይም ደብረ ዘይት ነው። ከዛም እንደዛው ይቀጥላልና የእኩለ ጾምን ደግሞ የሚችለን ሞንታርቦ የሚችለን አሁንም ከእናንተ መካከል እንፈልጋለን። ይሄ መታችሁ እንደተናገረው መልእክታችን ነው።